ተከታታዮቼ ዛሬ እንደተለመደው የእናንተን ፍቺ ይዤላችሁ ቀርቤያለሁ። ከህልሞቹ ጋር መቅደል ላይ ነኝ። እንድትከታተሉን ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናሌ ኮሚኒቲ ላይ ሼር አድርጌዋለሁ። ሰብስክራይብ አድርጎ አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ከዛ በፊት ላይክ ማድረጋችሁን አትርሱ። አጸደ ሰላም መቅዲ በህልም ሽንት ቤት ውስጥ አንሶላና ትራስ ተነጥፎ ይመስለኛል። ትራሱ ላይ ተጠቅመውበታል እና ሳየው ያስጠላኛል እና አንሶላው ትራሱን ሽንት ቤት ውስጥ ይገባል። እሺ ያው ሽንት ቤት ውስጥ አልጋ ምናምን ሆን ትንሽ እንትን አይደለም። ያው ብዙ ማስተካከል ያለብሽ ነገሮች እንዳሉ ነው የሚያመላክትሽ። ብዙ መስተካከል ያለባቸው ነገሮች እንዳሉ በህይወትም የሚነግርሽ ነውና ያንን ነው። ሌላ ደግሞ አባቴ በመኪና ተገጭቶ ሞቶ ሳለቀስና ዘወር ስል የሞተው አባቴ አብሮ እያለቀሰ አየሁት። ይገርመኛል። እሺ መኪና መገጨት ድንገተኛ በሽታ፣ ድንገተኛ ህመምን ነው የሚያመላክተው። ያው መጸለይ ነው የሚያስፈልገው። ሌላው ግን በህይወት ያለ ሰው ሞቶ ማየት ጥጋብ ነው። ለዛ ሰው ጥጋብን ነው የሚያመላክተው። አብሮ ሲያለቅስ ነው ያየሽው። ለቅሱ ደግሞ ደስታን ነው የሚያመላክተው። ስለዚህ ያው ቆንጆ ነው። ያው በመኪና መገጨት ግን እንዳልኩሽ ድንገተኛ ህመም፣ ድንገተኛ በሽታ ነው የሚያመላክተው። ጸሎት ማድረግ ነው። ጎዶልያስ ሰላም ይብዛ እህቴ አሜን። ለሁላችሁ እኔ ጸበል እየተጠመቅኩ ይመስለኛል፣ ግን ሳየው ለካስ ፊቴን አላወለኩም እና ሰውነቴን ጸበሉ የነካኝ ቢሆንም ልብሴ ግን ትንሽ ብቻ ነው እንጂ እንደ አጠማመቄ አልበሰበስም። ከዛ ሌላ ሰው እንዳይገባ ወደ ጸበሉ እግሬን አልፎ አልፎ እያስመታው ልብሴን ማውለቅ ልብሴ ማውለቅ ጀምራለሁ፣ ግን ባወልቀው አያልቅም። ምን ሆኜ ነው ይሄ ሁሉ የለበስኩት ብዬ ማውለቅ በጣም ይከብደኛል። በማወልቅ ብዛት ስልችት ይለኝና ከሌላ ሴት እንድትጠመቅ ነግራታለሁ። እናም ሌሎች ልብስ አውልቄ መጨረሻ የቀረው መጀመሪያ ለብሼ የነበረው ሺቲ እና ከውስጥ የለበስኩት እንደቀረ ባነንኩ። እሺ ጸበል መጠመቅ ንስሐ መግባት ነው የሚያመላክተው። ንስሐ መግባት እንዳለብህ የሚያመላክትሽ ነው። ልብስ ያው ጸጋ ነው። ያው በወልቆ አላልቃሌ ነው ያልሽው። ልብስ ያው ጸጋ ስለሆነ በጣም ቆንጆ ነው። ደራርበሽ ነው ያልሽው። በጣም ቆንጆ ነው። ጸጋ ነው። ጥሩ ነገር ነው የሚያመላክትሽ። ሙረል የኔን ህልም አልተፈታም። ህልሙን ያየው ልጄ ናት። እርጉዝ ነበርሽ እማዬ ብዬሽ ስፈልግሽ አምቡላንስ ውስጥ ለብቻሽ ተኝተሽ አየሁ አለችኝ። ተጨንቃለሁ። መቅደላዬ ፍችልኝ። እሺ እርጉዝ ሆነሽ ነው ያየሽሽ። እርጉዝ መሆን ሀሳብን ነው የሚያመላክትሽ። አምቡላንስ ውስጥ ሆነሽ ያው ለመውለድ ነው እንትን እያልሽ ያየችው። እንደዛ ከሆነ ጥሩ ነው። ሀሳብን ነው፣ ጭንቀትን፣ ሀሳብን ነው የሚያመላክተው እርግዝና በህልም። አጸደ ሌላ ደግሞ የድሮ ቤታችን ፈርሶ እዛ ላይ እቃ ረስቼ ስመለስ የፈረሰው ጉድጓድ ያለ ይመስለኛል እና አንሸራቶኝ ጉድጓድ ውስጥ ልገባ ነበረ። ጉድጓዱ ውሃ አለው። እናም እንደምንም ብዬ ሳልገባ ወጣሁ። የፈረሰ ቤት ግጭት፣ አለመግባባት በቤተሰብ ውስጥ ሊመጣ እንደሆነ የሚያመላክት ነው። እዛ ጋር ደግሞ ጉድጓድ ሆኖ ያየሽው ጉድጓድ አበሳ ጭንቀትን ነው። ያው አልገባሽም፣ እንደምንም ብዬ ወጣሁ ነው ያልሽው። በጣም ጥሩ ነው። ያው ጉድጓድ አበሳ ጭንቀትን ስለሆነ የሚያመላክተው ማለት ነው። ጸሎት አድርጌ ቤት መፍረስ፣ ያው ግጭትን፣ አለመግባባት በቤተሰብ ውስጥ ሊመጣ እንደሆነ የሚያመላክት ነው። ትዕግስት ሰላም መቅዲ ሰላም። ከድሮ ፍቅረኛዬ ጋር በስልክ ስናወራ አየው፣ ግን እኮ ከተለያየን ከ10 ዓመት በላይ ሆኖናል። መሀል ላይ የሆነ ነገር እቻለው፣ ግን ምን እንደሆነ አላስታውስም። ከዛ ደግሞ ጓደኛዬ ለኛ ማለቴ ለልጁና ለኔ ሳይሆን አብረውኝ የሚሰሩ ሴቶች ጓደኛ አሉኝ።
ለእኔ ይመስለኛል እንጀራ እየጋገረች ከዛ እኔ ሊጡ ወፍሮብሻል ብዬ ውሃ ጨምራለሁ ሊጡ ላይ ከዛ ባነንኩ። ስለምትፈችልኝ አመሰግናለሁ። እሺ በስልክ ማውራት አንደኛ ስልክ ያው ጸሎትን ነው የሚያመላክተው። ያንን ሁለታችሁም በየራሳችሁ እንትን እያላችሁ እንደሆነ የሚያመላክትሽ ነው። እንደገና ደግሞ ያው መሀል ላይ ያየሁትን አላስታውስም ያልሽው ሌላኛው ጓደኛ እንጀራ እየጋገረ እንጀራ ስራንም በረከትንም ያመላክታል። ግን እንጀራ ሊጥ ማየት ትንሽ እንትን አይደለም። ይሄ ቡኮ ምናምን ከሆነ ይሄ ሊጥ እንትን አይደለም። ያው ግን እንጀራው ሊጋገር ስለሆነ ያው መልካም ነው። ውሃ መጨመር ደግሞ እህል ውሃ ነው። ጥሩ ነገር ነው የሚያመላክትሽ። መሰረት ሰላም መቅዲ ሰላም። በህልሜ ሽንት ቤት ቱቦ ተበላሽቶ ንጹህ ውሃ ይፈሳል። የሰፈር ሰው ተሰብስቦ የድሮ ሰፈራችን ሰዎችም አንድ ላይ ሆነ የሚፈሰውን ውሃ ያያሉ። ከዛ ፖሊሶች ይመጣሉ። ለምን ሲበላሽ አታሰሪውም ብለው ይቆጡኛል። ግማሹ ፖሊሶች እናቴን እና ወንድሜ በካቴና አስረው ይወስዷቸዋል። ለምን ትይዟቸዋላችሁ ስል ዝም ብለሽ አሰሪ ይሉኛል። ከዛ ሰሪው ሰውዬ ይመጣና ከፖፖ ስር መክፈቻውን መዝጊያውን ያስተካክልላል። እኔ ከፖፖ ላይ ወረቀት ተጠቅልሎ አያለው። ሳነሳው በውሃ አልተበላሸም። የሞዴስ ወረቀት መጠቅለያ ነው። እሺ አንደኛ ፖሊሶች መተው በካቴና እናትሽና ወንድምሽን ሲያስሯቸው ማየትሽ ይሄ ፖሊስ አንደኛ ጠባቂ መላእክትን ያመላክታል። ሁለተኛ ደግሞ ስህተት እንዳንሰራ መጠንቀቅ እንደሚኖርብን የሚነግረን ህልም ነው። ያው በካቴና መታሰር ምናምን ኃጢአት እንዳይሰሩ ይጠንቀቁ። ይሄ እንትን አይደለም፣ ጥሩ አይደለም። መታሰር በኃጢአት መታሰር ነው የሚያመላክተው። ሌላው ይሰራዋል ነው ያልሽው። ያው ይሄ መሰራቱ የተበላሸ ነገር ሲሰራ ነገሮች የሚስተካከሉ ነገሮች ካሉ እነዛ የሚስተካከሉ እንደሆነ የሚያመላክት ነው። ንጹህ ውሃ ይፈሳል ነው። እህል ውሃ ነው። ውሃ ቆንጆ ነው። ንጹህ ውሃ መልካም ነገር ነው የሚያመላክትሽ። ሌላው ወረቀቱ የተጠቀለለው ወረቀት ያው የተጻፈበት ምናምን አይደለም ማለት ያው የተጻፈበት ምናምን ከሆነ መልእክት ነው የሚሆነው። ያው ካልሆነ ግን ያው እንትን አይደለም። ኤደን ሰላም መቅዲ ሰላም እንዴት ነሽ? እግዚአብሔር ይመስገን። ከቀኝ እግሬ ጥቁር ትሎች ሳወጣ አደርኩ። በጣም ብዙ ናቸው። ትል ምቀኛ ነው። ስለዚህ ጥሩ ነው በጣም ትል ምቀኛ ነው የሚያመላክትሽ። መምህር ሰላም እህቴ ሰላም። በተደጋጋሚ ስለ መኪና እያለምኩ ነው። እባክሽ ፍችልኝ። በተለየ ጊዜ እያየኋቸው የምቆምኩበት ስመለስ አጥቻት እየፈለኳት ነቃው። በሌላ ጊዜ የተፋታሁት ባሌ ካቆምኩበት ወስዷት ግቢ አቁሚያት ሳጣት ማን አነሳት ስል ወንድሜ አውጥቶ ወደ ሌላ ፊት ለፊት ያለ ቤት አቁሟታል ይሉኛል፣ ግን አትታየኝም። አንድ ቀን ደግሞ ቁልፍ እጄ ላይ የለም። የት እንዳረኩት አላውቅም፣ ግን የበሩን ቁልፍ ስነካው ልክ ቁልፍ ቅርብ እንዳለ በሩ ይከፈታል። ዛሬ ደግሞ የእህቴ ልጅ ሚስት እሱ እንደሚመጣ እየጠበቅን ቢመስለኝም ግን እሷ የኔ መኪና እየነዳች የምትመጣ ይመስለኛል። መኪና ህይወትን ከመምራት ጋር የተያያዘ ነው እና መኪና ሲጠፋ መኪና ሲወሰድ ምናምን ማየት ጥሩ አይደለም። ህይወትን ከመምራት ጋር ነው የተያያዘ ስለሆነ ማለት ነው። እንደገና ደግሞ ያው ቁልፍንም ማጣት ጥሩ አይደለም። ቁልፍ ለሁሉ ነገር መፍትሄውን ነው እጅሽ ላይ እንደሚሆን የሚያመላክት ነው። ያው ማጣት ማለት ደግሞ ያው ተቃራኒ ነው የሚሆነው። ስለዚህ በደንብ መጸለይ ይኖርብሻል። ሌላ ሰው ያንቺን መኪና እየነዳ ሲመጣ ማየትሽ አንቺ ህይወትሽን መምራት በምትፈልጊበት ሌሎች እየተጠቀሙ እንደሆነ የሚያመላክትሽ ነው። ስለዚህ ይሄን መጠንቀቅ ያስፈልጋል። ያው ጸሎት አድርጌ ግን መኪና ማጣት ምናምን ቁልፍ መጥፋት ምናምን ትንሽ ጥሩ ነገር ነው ያመላክተን። መንገደኛ ጺም መላጨት ጥሩ አይደለም። በአጠቃላይ ጸጉር ጺም ምናምን ጸጋ ነው የሚያመላክቱት እና መላጨት ጸጋ ማለት ስለሆነ መጸለይ ነው የሚያስፈልገው።
ሳባ ሰላም ነሽ? እግዚአብሔር ይመስገን አዲስ ገቢ ነኝ። ዌልካም ብያለሁኝ። ባለትዳርና የ4 ልጆች እናት ነኝ። በህልም የወንድ ጓደኛ በፊት ጎረቤት ነበርን። አንድ ላይ እንጸልይ ነበረ ከሱ ቤተሰብና እሱ ጋር። አሁን እሱም አግብቶ ባለቤቱ ነፍሰ ጡር ነች። በህልሜ መንገድ ላይ ኮብልስቶን ነው መንገዱ። እቃ ወድቆብኝ ይሁን ጫማ ተበጥሶ አያስገባው ይሁን አላቅም። በርከክ ብዬ አንገቴን ደፍቼ የሆነ ነገር እያረኩ ነበረ እና እሱ መጥቶ በእጁ ከአገጭን ይዞ ከፍ ያረገኝና ከንፈሬን ስሞ መንገዱን ይሄዳል። እኔ ደግሞ እየተገረምኩኝ እዛው እንደተበረከኩ ነቃው። እባክሽ ፍችልኝ። እሺ መንገድ ያው የህይወት መንገድን ነው የሚያመላክተው። መሳም ብዙ አይነት ፍቾች አሉት። ያው መሳም ተላልፎ መሰጠት መካድን ያመላክታል፣ መራራቅን ያመላክታል እና ያንን ነው የሚያመላክትሽ። ያው መራራቅን ያመላክትሻል። ያው እንጸልይ ነበረ ነው ያልሽው። ያው ስለዚህ ያው መራራቅን ያመላክታል። ከዛ ሰው ጋር መራራቅን ኖላዊ አመሰግናለሁ። መቅዲ መጋቢት 1 ነው የእናቴ ሙት ዓመት። ፍታትና ለነዳያን ዘክር አስደርጋለሁ። ከዛ በኋላ ነው ህልሙ። ከእናቴ ውስጥ ነው ግባሬ ላይ የሚፈሰው። ሌላ የሃይላንድ ውሃ ብዙ ሆኖ ይታየኛል። ሙሉ ጎዶሎ ያልተከፈተ የሃይላንድ ውሃ ለመጠጣት ብዬ ውስጡ ንጹህ አይደለም። ልክ የህፃን ተራፊ በውስጡ እንደሚቆሽሸው ይታያል። ከዛም አልጠጣሁትም። ምንድነው? እሺ ከአናቴ ውስጥ ነው ግንባሬ ላይ የሚፈሰው ደም። ኦኬ ደም ብር ማግኘትን ሲሳይ ማግኘትን ነው የሚያመላክተሽ። ቆንጆ ነው። ውሃ ግን ንጹህ ያልሆነ ውሃ ትንሽ ጥሩ አይደለም። ያው የደፈረሰ ውሃ ወይ ቆሸሸ ውሃ ምናምን ጥሩ አይደለም። ያው ንጹህ ውሃ ሲሆን ነው እህል ውሃን የሚያመላክተውና ጸሎት አድርጊ። ያው ጎዶሎ የሞላ ምናምን ነው ያየሽው። እንደገና ደግሞ ትንሽ የቆሸሸ ውሃ ነው። ስለዚህ ጸሎት አድርጊ። ቆሻሻ ውሃ ትንሽ ስላልሆነ ማለት ነው። እንደተመቻችሁ ተስፋ አደርጋለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። 3 ቪዲዮ ካያችሁ በኋላ መልኩልኝ። ያው ደገገሙሽ እንዳይኖር ማለት ነው። ካልተፈታ ያው በተራ ስለሆነ ነው የሚዘገየው። እንደዛ አድርጉ። ላይክ ማድረጋችሁን ደግሞ አትርሱ። ቪዲዮ ስታዩ ሁለተኛ ቻናሌን ደግሞ ሰብስክራይብ አድርጉ። ለዛሬ ይሄን ይመስላል። ስለተከታተላችሁን ከልብ አመሰግናለሁ። በሌላ ፍቾች እስከምንገናኝ መልካም ጊዜ